በአንድ ትምህርት የሚኖር ሰው አህያ ነው ይላል አንድ የቤተክርስቲያን አባት። እስኪ በሉ ምንድን ነው ንገሩኝ። በሉ ለምን ትፈራላችሁ? ምንድን ነው? ድገሙ። ሶስተኛ በሉ ምንድን ነው? አህያ ሙያዋ ስንት ነው? ምን ብቻ በቃ ይኸውልህ። ስለዚህ ማንም ሰው ሲጭን ትኖራለህ ማለት ነው። ስለዚህ ሁሉም ሰው እንዳይጭን ምን ማድረግ አለብን? ምን ማድረግ ይገባናል? በየጊዜው መማር አለብን ማለት ነው። በየጊዜው ጥበብን መጨመር አለብን ማለት ነው። ሰዎች የኃጢአት ሊሆን ይችላል፣ የክደት፣ የጥርጥር ሌላም ሀሳብ እንዳይጭኑብን ሁልጊዜ መማር አለብን ማለት ነው። ትምህርት በቃኝ። የኃጢአት መጀመሪያው ምንድን ነው? ትምህርት በቃኝ ማለት ነው። ተምሬያለሁ። እኔ ብሉይ ኪዳን መምህር ነኝ፣ እኔ አዲስ ኪዳን መምህር ነኝ። በቃኝ፣ አልመከርም፣ አልዘከርም ማለት የኃጢአት ምንጭ ነው። ለሚማሩትም ትምህርት ያስፈልጋቸዋል። እንግዲህ ትምህርት ባለፈው አስቀድሜ ነግሬያችኋለሁ። ጉባኤው እንደጀመርነው አካባቢ ትምህርት ምንድን ነው የሚማረው? ሰው ከመጽሐፍ ይማራል፣ 1 ከመምህር ይማራል፣ 2 ከስነ ፍጥረት ይማራል፣ 3 ከመከራ ይማራል፣ 4 መጨረሻስ ከብቃት ይማራል፣ 5 ከመገለጥ ማለት ነው። ከሞት ይማራል፣ 6 መጨረሻ ላይ መንግስተ ሰማያት ውስጥ ገብቶ ይማራል። ሰው እንግዲህ አያችሁ፣ እንኳን በምድር ላይ መንግስተ ሰማያት ውስጥ ገብተን ትምህርት እንዳለ አታውቁም? ግን መንግስተ ሰማያት የምንማረው ትምህርት እንደዚህ ሰባኪ ቁሞ በስመ አብ ወወልድ ወመንፈስ ቅዱስ የሚልበት አይደለም። በየቀኑ ምስጢር ሲጨመርልን እንኖራለን። እግዚአብሔርን ስናውቀው 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 ማወቅ፣ ደግሞ ስናውቀው ስናውቀው መኖር። በቃ አውቀን አንጨርሰውም፣ ዝም ብለን ስናውቀው መኖር።